ጽናትና አባቷ ወደ ከተማ መጡ። ሰርጉ ሳይደገስ እዛ መደገስ የለበትም፣ እኔ እዚህ የምደግሰው ቤተሰብ የለኝም ብሎ በማሰብ የጽናትዬ አባትና ጽናት ወደ እነ ኪራ ቤት መጥተዋል ማለት ነው። ኪራ በጣም ነበር የደነገጠው፣ ምክንያቱም ያልጠበቀውና ያላሰበው ነገር ነበረ። እዛው ድግሱ ተደግሶ ወደዛ በክብር ወደ ቤቷ ሊወስድ ነበር ያሰበው ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ጽናት ክፍል 186 ተለቋል። ክፍል 186 ላይ ጽናትዬ እንግዲህ ለቀለበቷ አክስቶቿ ይመጣሉ፣ ድግሱን እነሱ ያዘጋጃሉ ተብሎ ጠጁ እነሱ ይጠምቃሉ ተብሎ ነበረ። አክስቶቿም እንመጣለን ብሎ ነበር፣ ግን አልመጡም። ሳይመጡ ቀርቶ ጽናትና የጽናት አባትን አስከፍቶ ነበረ። እንደዛውም እንግዲህ ቀለበቱ እነሱ የሚሆኑ ጽናትዬን ቤቱን አስተናግዳ እንግዲህ ሽማግሌዎቹ በሰላም መጥቶ ተመልሷል። ግን ከዚህ በኋላ እኔ ብቻዬን እዚህ ዘመዶች ሳይመጡ እህቶች ሳይመጡ ድግስ መደገስ አልፈልግም በማለት የጽናትዬ አባት ጓዛቸውን ጠቅልለው ወደ እነ ኪራ ቤት ሄደዋል ማለት ነው። ኪራ በጣም ነበር የደነገጠው፣ ምክንያቱም እንደዚህ ሳይሆን ድግስ ሁለቱም ቦታ ተዘጋጅቶ በክብር ነበረው ወደ ቤቱ ሊወስዳት የፈለገው ማለት ሰርግ ተደግሰው ማለት ነው። እና እንደዚህ በማምጣታቸው በጣም ነበር ያዘኑት። ጽናትዬ አባቴ እንደዚህ በመሆኑ እኔ ነኝ ተጠያቂው፣ በእኔ ምክንያት ነው እህቶቹ የጠሉት፣ አንቺ ምንድነሽ ግፍነሽ ምንድነሽ የሚባለው መጥፎ ድነሽ በወንድማችን መጥፎ ድነሽ ብሎ በጣም ይጠሉኝ ነበር ከልጅነት ጀምሮ እና አሁን የተቀየሩ መስሎኝ ነበረ። በተለይ ደግሞ ለሽምግልናው መጠን ፕሮግራሙን እኛ እናዘጋጃለን ብሎ ነበር የቀሩት እና አባቴ በጣም በዚህ ነገር ተጎድቷል። ከዚህ በኋላ እዛ መኖር አልፈልግም ብሎ እንግዲህ ቆይውን ትቶ መጥተዋል ብላ ለኪራ እየተናገረች ነበር። አይዞሽ አትዘኝ የኔ ውድ፣ ሁሉም ነገር በእርሳቸው በሚደሰቱት መንገድ እናደርጋለን ብሎ በማሰብ እያስረዳት ወይም ደግሞ እያጽናናት ነበረና ጋሽዬ ደግሞ እሺ ይሁን እናንተ የፈለጋችሁት ይሁን ብሎ እንግዲህ ቁጭ ብሎ ነበረ። እንደውም ብርቄን ወደዛ ተመለሺ ብሎ እየመከሯት ነበር። በነገራችን ላይ ተሰማና በዛልኝ ወደ ከተማ መጥቷል። በቃ የገጠሩ ድራማ አልቋል። አሁን ደግሞ እንደ አዲስ 3ኛ ምዕራፍ በከተማ ይጀምራል ማለት ነው ቤተሰብ። ምክንያቱም የገጠሩ ስላለቀ አሁን ሁሉም እንዳለ ብርቄ ሳይቀር በዛልኝ ተሰማ ሁላቸውም ወደ ከተማ ተመልሷል። ስለዚህ አዲሱ ድራማ ደግሞ ምዕራፍ 2 ክፍል 186 ከተማ እነ ኪራ ቤት ይካሄዳል ማለት ነው ቤተሰቦቼ። ለማንኛውም ማለት ነው ወደ ርዕሴ ልመለስና ሰንዬ እንግዲህ በጥሩ ነገር በማሰብ የእርሶ ልጅ እዚህ ቤት ተደግሶ ከዚህ ቤት ወደዚህ ቤት ከምትመለስ እኔና እህቴ ተመካክረን፣ እኔ ነበርኩ ሀሳቡን ያመጣሁት። ከሁሉም ጋር ተነጋግሬያለሁ፣ ከእህቴም ጋር ተነጋግሬያለሁ። እርሶም የኛ ቤት ሆነው ለምንድነው የኛ ቤት ድግስ ተደግሶ ጽናት ከኛ ቤት የማትወጣው? ጽናት ኪራ መጥቶ ከኛ ቤት የማይወስዳት ብላ ጥሩ ሀሳብ ከጋሽዬ ጋር ተነጋግራ፣ ጋሽዬም ደግሞ እንደዚህ የሚያስብላትና እንደዚህ የሚወዳት ቤተሰብ ስላገኘች በጣም እድለኛ ናት ልጄ፣ እንደኔ አይደለችም፣ ቢያንስ እኔ የተጎዳሁትን እሷ ተክሳለች፣ ተመስገን አምላኬ ብሎ በማመስገን እሺ ብሎ የሰንዬን ሀሳብ ተስማምተዋል ማለት ነው፣ ተቀብለዋል። ምክንያቱም ሰንዬ ጥሩ ሀሳብ ነው ያመጣችው። እንደ ቤተሰቦቿ ሆኖ ደግሶ አባቷም እዛው ነው መርቆ ሊሰጥ ማለት ነው። እና በጣም ደስ የሚል ሀሳብ ነው። ዛሬ እንግዲህ በጣም ደስ የሚሉ ቪዲዮዎች ነበሩ። ልብስ እየለኮ ነው ሚዜዎቹም ኒና ይቀበጧ ማለት ነው። የድራማ ድምቀት ናት ኒና። በነገራችን ላይ እንግዲህ ሄዶ ቪዲዮ ላይ ማነው ቬሎ ይቀርጹ ለኩ ነበረ። ከዚህ በፊት እንግዲህ ጽናትዬ እንግዲህ ከዚህ በፊት ቬሎ ለክታ ነበረ። የኪራ አባት በሞቱበት ሰዓት የኪራ አባት ነው ኪራ እናት ነበረ የሞተችው ያኔ እና በዛ ሰዓት ልብስ ለክቶ ሁሉም ነገር ጨርሶ የሰርጉ ቀን ተቆርጦ ነበር የተቋረጠው። አሁን በድጋሚ እንግዲህ ሚዜዎቹም አምሮባቸው እነ ቅዱሴ እነ ናሆሜ ምሩዬ ሰንዬ ልብሳቸውን ለክተዋል ማለት ነው። የሰርጉ ቀን ተቆርጧል ማለት ነው። በጣም ደስ የሚል ነገር ነው። ለዚህ ክብር ማብቃት በጣም ደስ የሚል ነገር ነው። እንደዚህ በእውንም ደግሞ በእውነተኛ ህይወታቸው
ኪራና ጽናትዬ እንደምንጋቡ ተስፋ እናደርጋለን፣ እናምናለን። ምክንያቱም እንደዚህ ያው ቪዲዮ አንድ ላይ እየሰሩ ነው ብዙ ሰዎች ወደፊት ባልና ሚስት የሚሆኑት እና እነሱም ይሆናሉ ብለን እናምናለን። ለማንኛውም ቤተሰብ ቻናሉ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ።